የግብጽን ጥፋት ኤርትራውያኖችን ያፈሱ እስር ቤት የማስገባቱን ሂደት ይሄን አታርጉብን ኤርትራውያኖች ላይ ብለው ጽፈው ነበር የሚፈልጉትን የመረበሽ ስራ በሷ በኩል ኢትዮጵያ ላይ ለማድረግ እንጂ ልክ ከዚህ በፊት እንዳደረጉ ድምጻችን ይሰማ ብለን ሁላችንም በግብጽ መንግስት ላይ ድምጻችንን እናሰማ ይገባል። ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲ እና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን። السلام عليكم ورحمة الله وبركاته. أهلا ومرحبا بكم في برنامجكم كتاب في حضرة التاريخ. بعد مطالبتنا ونداء أن الإخوة الإريتريين النشطين والسياسيين منهم النشطاء والسياسيين ብዙ አንድ ራሱን የቻለ ፕሮግራም ጣቢያ ይዞ የሚሰራ ልጅ እንደሆነ ነው የሚያሳየው። በቆንጆ የሆነ አረብኛ ነው የሚናገረው። በተለያዩ የፖለቲካ ተቃዋሚዎች በኩል የሚቻለውን ያህል በዚህ አሁን በማነሳው ኢሹ ላይ እኛ ኤርትራውያን የፖለቲካው ወይም በዚህ ጉዳይ ላይ ፖለቲካው የሚመለከታቸው ሰዎች የምንችለውን ሁሉ ለማድረግ እና ለዓለም ለማሳወቅ ለሚመለከተው ማካል ለማሳወቅ ጥረት ያደረግን ነበር ይላል ወንድማችን። دعوة لمصر لإيقاف الحملات والهجمات اللي قاعدة تعملها حكومة ይህ በግብጽ በኩል በኤርትራውያንና የኤርትራን ተወላጆች እዛ አካባቢ ያሉትን ታርጌት ያደረገ በከፍተኛ ሁኔታ የማፈስና ወደ እስር ቤት የመክተት ስራን እንዲያቆሙ እና በዚህ ተግባር ላይ ተሰማሩ አካሎች ደግሞ መንግስት እንዲቆጣጠራቸው ወይም የመሳሰሉት ነገር ብዙ ጥረናል፣ ብዙ ለፍተናል ይላል ወንድማችን። እዚህ ጋር የምታዩት ስቶፕ ሚላለው ሐራስ ማድረግ ማሰር የመሳሰሉት القاهرة في الإريتريين فباستحياء كده باستحياء جدا فقاموا بعد الإخوة يعني خلينا نقول المشاهير اللي في التيك توك، مشاهير تيك توك فرد أو فردين منهم، وأيضا أعداء ثورة الخضراء أو قيادات من قيادات ثورة الخضراء قاموا بحملة كده بسيطة وباستحياء جدا. ሌላው ከኛ ውስጥ ማለት በኤርትራ ውስጥ ثورة الخضراء የሚሏቸው የተቃዋሚ ኃይሎች ናቸው። የኢሳያስ አፈወርቂን መንግስት ተቃውመው የሚሰሩ ናቸውና እነዚህ ሰዎች እንዲሁም የተወሰኑ ሌሎች ከተቃውሞ ውጪ የሆኑ ሰዎች በተቻለን መጠን አለስተህያ ይላል ማለት ግብጾችን ደፍረው ተው ብሎ ለመናገር ሳይችሉ ቀርተው በስሱ እባካችሁ ይሄን አታርጉብን ኤርትራውያኖች ላይ ብለው ጽፈው ነበር፣ እንደዚሁም ተናግረው ነበር። يعني هذا معناها إن مصر حتى الآن وصل معناها إلى هذول القيادات، معناها مصر الآن قامت بحملة شوية قوية جدا على الإريتريين معناها ይሄ የሚያሳየው በተቃዋሚዎችም ደረጃ ያውም እነሱ ባቀፏቸው ሰዎች ደረጃ የተለያዩ አንዳንድ እንትኖች ካሉ ምንድነው ይባለው ተቃውሞች ካሉ በግብጽ ላይ ያ ማለት የበደሉ ደረጃ ምን ያህል ጣራ እንደነካ ነው የሚያሳየው። እኛ የምናውቀው ኤርትራና ግብጽ በጣም አንድ እንደሆኑ በኤርትራውያኖችን በጣም ሊንከባከቡ እንደሚችሉ በፖለቲካው። ስለዚህ ኢሳያስ አፈወርቂ ራሱ እንዳለው ኤርትራን የሚፈልጓት ለመጠቀሚያ ጀስት የሚፈልጉትን የመረበሽ ስራ በሷ በኩል ኢትዮጵያ ላይ ለማድረግ እንጂ ልክ ከዚህ በፊት እንዳደረጉት ከፍተኛ የሆነ ስራ በናይል ላይ ቀጥሎ ደግሞ በባህር ላይ
ኢትዮጵያን ሁለቱን እንዳትጠቀም ከሱ ጋር በተያያዘ እንደ አንድ የሆነ ትልቅ ቱል አድርገው መጠቀሚያ አድርገው እንደያዟት ራሱ ኢሳያስ አፈወርቂ ነግሮናል። ስለዚህ ሰውንማ ያከብሩት ከሆነ ሀገሯን የሚጠቅም ነገር የማያደርጉ ከሆነ ሌላ ምንም ትርጉም ሊኖረው አይችልም። መጠቀሚያ ይሆኑ ነው ማለት ነው። ስለዚህ አንዱ ማሳያው ነው هذا الكلام هذا. فلذلك أيضا من الآن من هنا كمان من هذا المحل ندعو كل الإريتريين إنهم أيضا يقوموا حملة أو هاشتاج يكون في تيك توك. ስለዚህ ኤርትራውያኖች በሙሉ ባካቸው ተነሱ ይህንን የግብጽን ክፋት የግብጽን ጥፋት ኤርትራውያኖችን ያፈሱ እስር ቤት የማስገባቱን ሂደት እንዲያቆሙ ሁላችሁም በትዊተር በመሳሰሉት ሃሽታግ ያረጋችሁ ተቃውሞን አጣጥፉ ይላል ወንድም أو في انستغرام أو في منصة إكس أو أي أو الفيسبوك انستغرام لا إكس لا كله حملة ضد حكومة مصر يعني حملة جبس منجست تقارني وطو صافو لا حتى تكون الهاشتاج يكون يرتفع. هذا شيء نحن كإريتريين ما نعمله وهذا اللي يخلينا نقول أو نتأكد إن هذا الشيء حصل الآن في رمضان لأنه حكومة مصر أو حكومة القرن الأفريقي أو حكومة أفريقيا عامة فيها فساد. هذا الحكومات نعم جبس ይሄንን የሚያደርጉት አካሎች ከመንግስት ጭምር ማለት ነው መንግስቱ ይሄንን የሚያደርገው የተለያዩ በደሎችንም አብሮ ማለት ህዝቦቹን ከመናቀም ከማፈሰም እንዳለ ሆኖ ነገር ግን የገንዘብ ጉዳይ ነው ያሰሯቸዋል እነሱን ካሰሯቸው በኋላ የተወሰኑት አቅም የሌላቸው ልክ ሳውዲ ምንም እንደሚያደርጉት የተለያዩ አንዳንድ ፖሊሶችና ፖሊሶቹን የሚያቅ የተወሰኑ አንዳንድ ዶርዬዎች ይመጡና ገንዘብ ተቀብለው እነዚህ ሰዎች ከእስር ቤት እንዲወጡ ያደርጋሉ። ስለዚህ ይሄን ጉቦ ለመስራት ይሄንን ብር ለመስራት የበለጠ ደግሞ አንዳንድ እንትኖችን ምንድነው የማፈሱን ሂደት ደግሞ በደንብ ያፋጥኑታል። هو من رشوات وكده فالرمضان يكون كدولة مسلمة مصر حاليا ايش حتعمل يبقوا الامن يبقوا فلوس عشان هو የሚያሳዝነው ግን እንደ አንድ የሙስሊም ሀገር ይላል እሱ የሙስሊም ሀገር ለጾም መያዣ ከዛም ጾም ውስጥ ደግሞ ረመዳኑን በደንብ ማካሄጃ ከዛም ዒድም በደንብ በአጠቃላይ የረመዳን ግብአት ነው የሚያደርጓቸው። ይሄ እንግዲህ ምን ያህል ድንቁርና በሃይማኖቱ ላይ በጾሞች ጉዳይ ላይ ያለንን ድንቁርና ነው የሚያሳየው። ምክንያቱም አንድ ረመዳንን ለመጾም የሚያስብ ሰው በጥሩ ልብ የሰው ገንዘብ የሰው ሐቅ የሰው ደም ልብ የተከፋበት ሁሉ ከሆነ ይቅር በሉኝ ብሎ ከሌሎች ጋር ታርቆ ነው ወደ ጾሙ የሚገባው እንጂ ወደ ጾሙ በሚመጣም ሆነ ጾም ውስጥም ሆኖ ከዛ የጾሙ መጨረሻ ላይ ደግሞ ማፍጠሪያውን ገንዘብ ከእንደነዚህ አይነት ምስኪኖች በስንት መከራ ከኢሳያስ አፈወርቂ መንጋጋ አምልጠው ከዛ በአፍሪካ በሆነ ነገር አቆራርጠው ከዛ በኋላ ወይ ሱዳንን በረሃ ምንን አቋርጠው ሁሉ ግብጽ ከገቡ በኋላ ወረቀት የላችሁም ወይ ጀስት የሆነ ችግር አለ በሚል ከያዟቸው በኋላ እንደገና ብር አስከፍለው ያንን ብር ለረመዳን ይጠቀሙታል ማለት ነው። እንደነዚህ አይነት ስንኩላን የሃይማኖት ሐሳቤ አክቹአሊ ሃይማኖት አይደለም ይሄ የባህላዊ የሆነው የጾም አይነት ነው። ورمضان والرمضان يبقى فلوس وكده فلذلك ስለዚህ ረመዳን ነው ረመዳን ላይ ገንዘብ ያስፈልገናል ለመሳሰሉት ያሉ ይህንን ገንዘብ ለመሰብሰቢያ የኤርትራውያን ወንድሞችን ምስኪን ይጠቀሟቸዋል ይላል። አክቹአሊ ይሄ ኤርትራውያን ብቻ የሚመለከት አይደለም። ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን።
በእርግጠኝነት ኢትዮጵያኖቹም ላይ የሚያደርጉት ነው የሚሆነው خرجوهم من اللاجئين الإريتريين فلذلك كلنا حاليا ندعو من هنا من هذه المنصة ان كل إريتريين يقوموا بحملة على حكومة القاهرة يقول ስለዚህ ይሄንን የስንኩል ተግባር በመቃወም እንግዲህ እኛ ኢትዮጵያኖችንም እንቀላቀልላቸው ኤርትራውያን ወንድሞቻችን ሲጎዱ ዝም ብለን ማየት የለብንም ነግበኔ ነው እኛንም እንደሚጎዱ ነው የሚያሳየው የኛን የሚናገርላቸው ሰው ስላሌለ ሊሆን ይችላል ምናልባትም ግብጽ የሚኖሩ አንዳንድ የኛው ወንድሞች ይሄን ጉዳይ ሊጠቁሙን ይችላሉና ልናግዛቸው እንችላለን ቢያንስ በድምጽ ማሰማት ማለት ነው ምክንያቱም እኔ ብዙ ይሄ አክቲቪዝም ስራ ውስጥ ብዙ የለውበትም ግን በኢትዮጵያ የብሔራዊ ጥቅም ላይ ሲመጣ የኢትዮጵያን ህዝብን እንደ ህዝብ በማየት ከህዝብ ጋራ የሚጋጩ የሆኑ በተለይ የግብጽ የሱዳኑ ከዋጋ ከሌሎችም ጥቅም ጋር ተሳስሮ ሆን ተብሎ ከዚህ ጋራ በተያያዘ እኛ ላይ ጉዳት ሊያደርሱ የሚችሉበት ሁኔታ በሚፈጠርበት ወቅት ልክ እንደ ኖሞር ፕሮግራሞቻችን የመሳሰሉት አንዱ ፕሮግራማችን ነው የምናደርገው ስለዚህ ይሄንም የወንድሞቻችንና የቶቻችን በኤርትራ በግብጽ ውስጥ የሚደርስባቸውን ግፍ نقول لهم ايها الاخوه في مصر اتقوا الله ما في شيء اسمه رمضان ولا فطور ولا عيد ولا يعني كذا وتستقبلون رمضان برشاوي وفساد واكل مال الحرام واضطهاد المساكين في الارتريين وانتم تدعون انتم اشقاء الارتريين إساياس دخل وسيسي طلع وكذا من سماه الجزء إساياس قبا سيسي وطا يمساسلوت ولتو عند لايناتشو نحن وقفنا مع الجبهة الشعبية لتحرير إرتريا إرتران نتعنت ياجزن منامن بلو ميكبتات تروت ببولو كله هراء ሁሉም የውሸትና የባዶ የሆነ ጩኸት እንደሆነ ነው የሚያሳየን ኦኬ أوقفي هذا الشيء هذا ولأننا نعرف كذا أن أجينا من المنطقة هذه نعرف فساد الدول الأفريقية كيف هو لأنه حاليا إذا هو رمضان الناس تبغى تفطر تبغى ስለዚህ ይሄ ሙሉ የሆነ የግፍ ስራ ነው የፈሳድ ስራ ነው ጉቦና የጉበኝነት ጋርም የተያያዘ ነው ስለዚህ በአጠቃላይ ደግሞ የንቀትም ስራ ነው ታርጌት አድርጎ ኤርትራን ወይ ኢትዮጵያን ወይ ሶማሌ የሆኑ ጥቁር ወንድሞችን ሰብስቦ መክተት በእንደዚህ አይነት መልኩ ወቶችንም እንደዛው ነውር ነው عشان كده لازم هيعملوا حمله وهذه مؤكده وبالحمله حتكون بالفلوس እና በጣም የሚያሳዝነው ደግሞ ይሄንን ሁሉ የሚያደርጉት ለረመዳን ማፍጠሪያ ايضا هذه المره يعني يكونوا يدخلون بالسجن يقولوا من 200 الى 500 الى 600 دولار ويخرجوا ولا حاليا እና አንዳንድ ጊዜም አንድ ሰው ከያዙ በኋላ ምናልባት ሰው አግኝቶ እንግዲህ ብዙዎቹ ሰው ላይ ኖራቸው ይችላል ግን አንዳንዱ ሰው አግኝቶ ባከን ገሌና አስወጣልኝ ምናምን ለማለት ግን 500 600 ዶላር ይከፍላል ማለት ነው እንግዲህ በ50 ስታባዙት የጂኔ ስለሚሆን 57 ሆኗል አሁን ግብጽ ውስጥ እንግዲህ ምን ያህል ብር مثلا لما نتابعها من القنوات المعارضه المصريه حتشوف يعني في ضرائب في ايفونات في ضرائب كده فاكيد في ايضا ضرائب في اللاجئين حتكون فهذا مؤكد ان حيحصل هذا فلذلك ስለዚህ ልክ በተቃዋሚ በግብጽ ራሱ ተቃዋሚ የሆኑ እስረኞች ላይ የሚያደርጉትንም በዛው ያጋለጠ ነው እሱ መታደርጉትን እናቃለን ለእስረኞች ሞባይል ለመደወል ከፈለጉ ይሄን ያህል ብር መክፈል አለባቸው ቤተሰቦቻቸውን ለማናገር ይሄን ያህል መክፈል አለባቸው ምግብ የተለየ ምግብ ለማስገባት ልክ እንደማንኛውም እስር ቤት እንዳለው ግን የሚያሳዝነው መላጂ ማለት ነው ይሄ በዩኤን ስር በመሳሰሉት ተመዝግበው የተለያዩ ፍቃዶች ኖሯቸው ግን ለተለያዩ ምክንያቶች ወጣ ብለው የሚሰሩ የመሳሰሉት አሉ ብዙ ኤርትራውያኖች ኢትዮጵያኖች ነው እነሱ ላይ በጣም ከፍተኛ የሆነ በደል ይሰሩባቸዋል ያስሯቸዋል አላስፈላጊ ቦታ ያስቀምጧቸዋል ኦልሞስት ያግቷቸዋል ብር ይቀበሉባቸዋል ندعو الإريتريين بالكامل من هنا يا جماعة الخير قوموا حملة من جد على حكومة القاهرة إن هي توقف لازم صوتنا ينسمع ስለዚህ ድምጻችን ይሰማ ብለን ሁላችንም በግብጽ መንግስት ላይ ድምጻችንን እናሰማ ይገባል እያለ ነው ወንድማችን
إرتراوي هذه المرة خلاص كفاية إخواننا تعبوا من هنا. نحن في قناة كتاب في حضرة التاريخ تجينا رسائل تجينا أسماء اللي اختطفوا منهم كل واحد يقول يا أخي ابن عمتي ابن عمي ابن خالي I think كفاح ነው ምናምን የሚል አንድ ጣቢያ አለን ይላል። ይህ ጣቢያ ላይ ብዙ ኤርትራውያኖች እየደወሉ ያክስታችን ልጅ ጠፋ፣ ወንድማችን ጠፋ፣ እህታችን ጠፋች የመሳሰሉት እያሉ እየነገሩ ነው። ብዙ እህቶችና ወንድሞችን እያፈኑ የሚወስዱና የሚደራደሩ መሆናቸውን እየሰሙ ነው። حكومة مصر اختطفوه. هو حاليا نقدر نسميه هذا اللي يحصل في مصر هو اختطاف عشان للحكومة الإريترية. وهي آخر زيارة اللي عملها المجرم حقنا السياس أفورقي للقاهرة، وكان هذا الاتفاق حقهم إنه هو يجيب له الناس وهم يخطفوا يعني يرجعوهم للبلد أو بعدها اللي حصل كلنا عارفين. طيب ሌላው ደግሞ እንደዚሁ ከዚህ ጋራ በጣም የሚገርመው የኢሳያስ አፈወርቂ መንግስት ከሲሲ መንግስት ጋር በመስማማት ተቃዋሚ የሆኑ አካሎችን በዚህ ውስጥ ማለት ነው አበጥረው ደግሞ እንዲልኩለት ያደርጋሉና የኛ ሙጅሪሙ ይለዋል የኛ ዱርዬው የኛ ጥፋተኛው መንግስታችን ደግሞ በኢሳያስ በማን ነው አብዱል ፈታህ ሲሲ ጋር ካለው ቀረቤታዎች ውስጥ አንዱ እና ሊሰሩ የሚፈልጉት ስራ አንዱ በኤርትራ ውስጥ ተቃዋሚ ሆነው የሚሰሩ የኤርትራ ተቃዋሚ ሆነው ከሀገር የወጡ ወይም ደግሞ በተለያየ ምክንያት ተቃውሞ የሚያሰሙ ውጪ ያሉ በዚህ አይነቱ እስር ቤት ውስጥ ያሉትን እየመለመለ ወደ ኤርትራ ይልክለታል ማለት ነው። ይሄ እንግዲህ ወንድማችን እሱ ነው የሚነግረን። ብዙ ስለ ኤርትራ አናውቅም። ስለዚህ ኤርትራኖች ግን ሲሉ እናምናቸዋለን፣ እንቀበላቸዋለን። ለማንኛውም ወደ ግብጽ እንሂድ። አሁንም ግብጽ የተወሰኑ ማጉረምረሞች ተፈጥረዋል። እነሱን ተከትሎ ያሉትን አንዳንድ ነገሮች ማየት እንፈልጋለን። እስኪ ምንድን ያለው ሁኔታ ምን ይመስላል የሚለውን ከመሐመድ ናስር ከሚባለው ጋዜጠኛ እናያለን። ወንድሞች እህቶች አሁንም ይህንን ጣቢያ ለብዙዎች እንዲደርስ ባካችሁ የምትችሉትን ያህል ለሌሎች ሼር ማድረግ አትርሱ። ሰላም ጤና ይስጥልኝ። አዲስ አበባ ውስጥ ቤት ወይም ሱቅ ለመግዛት አስበዋል? መሃል አዲስ አበባ ካሳንቺስ እንዲሁም ለመኖር ምቹ በሆኑት በሲኤምሲና አያት አካባቢ የተጠናቀቁ በመጠናቀቅ ላይ ያሉና ቀስ እያሉ የሚከፍሉት አዳዲስ ሳይት አፓርትመንትና የንግድ ሱቆች በልዩ የበዓል ቅናሽ ከ5 እስከ 25% ይዘን ባለ 1 ባለ 2 ባለ 3 መኝታ ከ55 ካሬ ጀምሮ ዋጋ በካሬ ከ71 ሺህ ብር ጀምሮ የንግድ ቤት ከ25 ካሬ ጀምሮ በካሬ 97100 ብር ጀምሮ ለውስን ጊዜ በመሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ማሳሰቢያ፣ ከገዙ በኋላ ምንም አይነት ዋጋ ጭማሪ የማይደረግ መሆኑንና ብዙ አማራጭ ማግኘት የሚችሉ መሆኑን ልናሳውቀው እንወዳለን።